አብይ አህመድ የዛችን አገር ከኛ አስፈጻሚ ቢሮ ከያዘ ጊዜ ጀምሮ ሰዎች ዛን ጊዜ ባያውቁትም ያወቁትም ደግሞ ለመናገር ድፍረት ቢያጡም ድፍረት አግኝተው የተናገሩት ደግሞ ተቀባይነት ቢያጡም ነገሮች የተጀመሩት አብይ አንድ ብሎ የመጣ ጊዜ ነው። ይሄኛው ችግር ማለት ምን ማለት ነው? ገና ሲመጣ የጦርነት ጉሰማ አንዱን ከፍ የማድረግና ሌላውን ዝቅ የማድረግ አንደኛውን ይዞ ሌላኛውን ቡድን ለመምታት የተከተለው ፖሊሲ ውጤት ለምሳሌ ጦርነት ለመክፈት አብይ ገና ስልጣን ከያዘበት ጊዜ ጀምሮ ነው እቅድ ያለው። ከህዋት ጋር ስለተጣላም አይደለም ከትግራይ ጋር ጦርነት የገጠመው እቅድ ስላለው የምን እቅድ ነው ያለው? ጦርነት ከፍቶ በማንነት ላይ ቆመው ተደራጅተው ማንነታቸውን አስከብረው ሉዓላዊነት አለን የሚሉ ማንነቶች መደፍጠጥ አለባቸው እዚህ ሀገር ውስጥ የሚል አቋም ይዞ የመጣ አገሪቷን ምንድነው የሚያዋጣት የሚል ሳይሆን እኔን ምንድነው ደስ የሚያሰኘኝ የሚል ነገር ይዞ ስለመጣ በጧት ገና ምታስታውስ ከሆነ ስታሊን ገና ኢናጉሬሽን ጠቅላይ ሚኒስትር ሆኖ ለመሾም ገና ሲሄድ እቺን አገር ከመሯት ታላላቅ መሪዎች ውስጥ አንዱ ምኒልክ ነው። ጦርነት ካልፈለክ በስተቀር እዛ አገር ውስጥ በተወጣጠረ ሁኔታ ውስጥ ይሄንን አጥተናል። ከዛ ሳምንታት ሳይቆይ የኦሮሞ ብሔርተኝነት ትልቁን ህዝብ አውርዶ ትንሽ አድርጎ ወደ ሰፈር አስገባዋል። ማንጓጠጥ ጀመረ። ይሄ የመጣው ማንነታችሁን ይዛችሁ የምትንቀሳቀሱ ሉዓላዊነት አለን የምትሉ ከዚህ በኋላ ይሄ ሀገር ለናንተ መሆን አይችልም፣ ቢያዋጣንም ባያዋጣንም በጦርነት እንፈታዋለን የሚል እብደት ይዞ ስለመጣ አሁን ሰው ኦሮሚያ ላይ ከኦኤልኤ ጋር ችግር ተፈጥሮ ወደ ጦርነት ሲገባ ያ የፈጠረው ጉዳይ ነው፣ ይሄ የፈጠረው ጉዳይ አይደለም። ጦርነት ከፍቶ እነኚህን ቡድኖች እመታለሁ ብሎ እቅድ ይዞ መጣ ሰውዬ ስላለ ስልጣን ላይ። ሌሎቹ ፋክተሮች ከዚህ ፍላጎት የመነጩ ናቸው። አሁን ሰፈር ማፍረስ የተጀመረው የኑሮ ውድነት ጣሪያ የነካው ከዛ ጊዜ ጀምሮ የተካሄዱ ጦርነቶች ማፈናቀል ትላልቅ ወጪ የጠየቁ ጉዳዮች ናቸው ይሄንን የወለዱት። አይኤምኤፍ ቅድመ ሁኔታዎችን ዘርዝሮ የሀገሪቷን ሉዓላዊነት ምንም ግንዛቤ ውስጥ ሳያስገባ የደረደራቸው ቅድመ ሁኔታዎች ተቀባይነት ያገኙት ለዚህ ነው። ምክንያቱም ሀገሪቷ ያላትን ጥሪት ሁሉንም በዜሮ አባስቶ በጦርነት ጨርሶ ሀገሪቷን ባዶ ኪስ አስቀርቶ ነው የተቀመጠው። ይሄ ሁሉ ጦርነት ሲደረግ በጣም የሚያሳዝነው ነገር ይሄ ሁሉ ጦርነት ሲደረግ የፍንፍኔ ነዋሪዎች እዛ ከተማ ውስጥ ችግር የሚፈጠር የመሰላቸው አይመስልም። ያ አረዳድ ያለ አይመስልም። ብዙውን ጊዜ ያ ከተማ የመንግስት መቀመጫም ስለሆነ እዚህ ውስጥ ይሄን የሚያክል ችግር ይመጣል ብሎ የሚገምት ሰው የለም። ጦርነት ሲገባ አንድ ሰፈር ጦርነት ገጥሞ እዛ ሰፈር የሚቀር ጦርነት የለም። በተለይ ኦሮሚያና ትግራይን በተመለከተ እነኚህ አካባቢዎች ከ50 አመታት በላይ እድሜ ያስቆጠሩ ማንነት ላይ የተመሰረቱ ታሪካዊ አረዳዶችና የፖለቲካ እንቅስቃሴዎች የትጥቅ ትግሎች የነበሩበት አካባቢ ሄደ ጦርነት ገጥመ በአንድ ሌሊት በአንድ ወር ጨርሰ በታትነ ተመልሰ በሰላም የምትቀመጥበት ሁኔታ አይኖርም። ቢያንስ እዛ ያወጣው ወጪ ሰውን ልትገድል ትችላለህ፣ ብዙ ችግር ልታወጣ ትችላለህ። ግን ያ ያወጣው ገንዘብ ያፈሰስከው የሰውና የገንዘብ ሀብት
ተከትሎ መጥቶ ትልቅ ችግር ይፈጥራል። አሁን ሰፈሮችን እንደዚህ በድፍረት እግዚአብሔር ያሳያል። በድፍረት ሺዎች የሚኖሩበትን አካባቢ በአንድ ሳምንት ውስጥ ልቀቁ ብሎ በግሬደር እንደዚህ የሰው ልጅ ህይወቱን እኮ ግርግዳ እንዳይመስል ህይወቱን እኮ ነው ጠራርጎ ወደ ቀበና ወደ ጉድጓድ እየከተተ አሳልፎ ለጓደኞቹ የሚሰጠው መሬት ህይወታቸውን ጠርጎ በጠቅላላ ህይወታቸውን ጠርጎ ጉድጓድ ውስጥ አስገብቶ አሁን ትግራይ ላይ የገጠመው ከሰማይ እየተደበደበ ከስር ደግሞ የውጪ ወራሪ ኃይል ተጋብዞበት የተመታ ህዝብ አይ ይሄስ አላግባብ ማለት ሲያቅት በርህን አንኳክቶ ይሄ በጣም ነው የሚያሳዝነኝ። በርህን አንኳክቶ ያንተ ተራ ደርሶ በግሬደር እንደምትጠረቅ በቀላሉ ማየት ትችል ነበር። ግን በጣም ከፍተኛ የሆነ እንዝላልነት አገሪቷ ውስጥ ሰፍኖ ስላለ የጎንዮሽ ውድድር በጣም ስለበዛ ያንን የጎንዮሽ ውድድርን አንዱን በሌላው ላይ በማዝመት ወደ መሳሪያ ቀይሮ ይሄ ህዝብ ጸጥ ብሎ እንዲቀመጥ ጸጥ ብሎ ከመቀመጥም ደግሞ ህዝብ ሲጨፈጨፍ በሬ እንዲያቀር ገንዘብ እንዲያቀር ከመከላከያ ጎን ነኝ እያለ እንዲዘፍን ያደረገበት ሁኔታ ነው። ይሄንን አድርገ ስታበቃ ወደ አንተ ስመጣ አይ ይሄ ነገር አዲስ ነው ልትላቸው አይታል። ሲጀመር የሰው ልጆች በጠራራ ፀሐይ ደማቸውን እናጸዳለን ተብሎ በወንድ ሲደፈሩ በወታደር በአገር መከላከያ ሰራዊት ወንዶች ሲደፈሩ ሰውን ሰብስቦ በጅምላ ገሎ ሲቀብር የዓለም ማህበረሰብ ሲያይ ነበር። የኢትዮጵያ ህዝብ ሲያይ ነበር። የሰው ሬሳ ቦታ አንሶት በውሃ እየተንሳፈፈ ባዕድ ሀገር ጎረቤት ሀገር ሲታይ የኢትዮጵያ ህዝቦች አይተዋል። አላየንም ማለት አይችልም። ችግር ዛሬ አይደለም የተጀመረው። ስታዲ ችግር የተጀመረው እርስ በራሳችን ያለን መከባበር ለሰው ልጅ ያለን አመለካከት ወርዶ ገደል ገብቶ አንደኛውን ወራሪ የሆነ መንግስት መጥቶ አንደኛውን በጅምላ ሲገድልና ሲጨፈጭፍ እኔን አለካኝም ብለ ስትጀምር ነው ቤት የተነቀለው። በነገራችን ላይ ዛሬ አይደለም። በምን ሞራል ነው ዛሬ ተመልሰ የምትናገረው? ስለ ሰብአዊነት ድረሱልኝ ለማን ነው ድረሱልኝ የምትለው? አሁን እኔም ምለው የእጅህን አገኘ ያልኩ አይደል? በጣም እያዘንኩ ነው እንንም ማናገር ነቴ። ይሄ ነገር አሁንም አላበቃለትም። ሰምታው አይደለም? ገና ነው ማፈርሰው ሲሰምታ አይደለም? 1 ሚሊዮን አለ 1 ሚሊዮን ገና እየጀመረ ነው። ወደ ገጠርም ሄጄ ገጠርም አፈርሳለሁ ይላል። ምክንያቱ አንድና አንድ ብቻ ነው። እሱ ራሱ እንደተናገረው የሚያቆመን ሰው የለም፣ ሊገዳደረን የሚችል ኃይል የለም በሚል ያለህን የፖለቲካ እይታ አስቀምጠ ደጋፊዎችህን አሰባስበ የጎንዮሹን ነገር ቀነስ አድርገ ከቻልክ እጅ ለእጅ መያያዝ ካልቻልክ ደግሞ ሌላኛውን መጎንተልተህ ቤትህን የሚያፈርሰው ልጅህን የሚገድለው ላይ ትኩረት አድርገ ስትንቀሳቀስ ነው ይሄ ነገር የሚያበቃ። የዚህ አገር ችግር ስታይ የኑሮ ውድነት አይደለም፣ ሌላ ነገርም አይደለም። አብይ አህመድ የሚባል ወሮበላ ሲመጣ ይንገስብን የዘላለም ንጉስ ይሆንብን ብላ አገሪቷ ያነገሰችው ነው የአገሪቷ ችግር እንጂ የኑሮ ውድነት አይደለም። እሱ ነው ይሄን ሁሉ ያመጣው። እሱ የሰውን መፈናቀል ያመጣው እሱ ነው። ጦርነትን ያመጣው እሱ ነው። የኑሮ ውድነትን ያመጣው እሱ። አሁን ሰው ብልጽግና ፓርቲ ምናምን ይላል። ፓርቲ የሚባል ነገርም የለም። ፓርቲ እኮ ዴፊኒሽንም አለው፣ ትርጉም አለው፣ አሰራርም አለው። ምንም እዛ ውስጥ የተሰበሰቡት የአንድ ሰው አገልጋዮች ሆነው ተቀጥረው እንጀራ የሚበሉ ሰዎች እንጂ ፓርቲ አብረው አቋቁመው የፖለቲካ ዓላማ አለን የዚህችን አገር ኢኮኖሚ የምናሻሽልበት
ፖሊሲ አለን ብለው አይደለም የዚህን አገር ፖለቲካ አንድ እርምጃ ወደፊት የምናራምድበት መንገድ አለን ወይ ደግሞ ካልቻለን ባለበት ቦታ እናቆያለን ብለው አይደለም የዚህችን አገር የውጪ ግንኙነት የምንቀርጽበት ሐሳብ አለን ብለውም አይደለም የአገርን ደህንነት የምንጠብቅበት ፖሊሲ አለን ብለው አይደለም አንድ ሰውዬ ንጉስ ሆናለሁ ብሎ ሲነሳ አው ንገስ ለኛ ግን ወዳችንን ሙላልን ብለው የተሰበሰቡ ሰዎች ናቸው ብልጽግና ተብለው የተሰየሙ ይሄንን አውቀ ድፍረቱን አምጥተ መጋፈጥ ከቻልክ ብቻ ነው ይሄ ነገር የሚቆም እንጂ ሰውየው ይቀጥላልው ያለበት ሁኔታ ነው ያለ ስለዚህ ችግሩ የተጀመረው ዛሬ አይደለም ለነው ስታሊን በጣም አመሰግናለሁ ዶክተር ኢታና የፕሪቶሪያ ሰላም ስምምነት ከተፈረመ 2 አመት ሊሆነው ነው 1 ሳምንት ነው የቀረው ዶክተር ኢታና የ2 አመት ጉዞ የሰላም ስምምነቱ 2 አመት ምን ተፈጸመ አልተፈጸመ 2 አመት እንዴት ነው የምታየው ትግራይ ወራሪዎችም አሁን በትግራይ ምድር ነው ያለው የትግራይ ሉዓላዊነት አልተከበረም ትግራይ ወደ ፌደሬሽኑ አልተቀላቀለችም አሁንም በፕሪቶሪያ የምትባለው መርፌ ነው ተወክታ ያው ተያይዛ ያለችው እንደመንጠቆ ነው ተያይዛ ያለችው ከኢትዮጵያ ጋር የ2 አመት የፕሪቶሪያ ሰላም ስምምነት ጉዞ የተፈጸሙና ያልተፈጸሙ ጉዳዮችና ፈተናዎችና ያለው እድል እንዴት ነው የምትገመግመው 2 አመት ሙሉ እንግዲህ በአደባባይ የሚታይ ነው ይሄ ብዙ መፈተሽ የሚያስፈልገው ጉዳይ አይደለም ከዚህ ጦርነቱ ከመቆሙ ጋር ተያይዞ አንደኛ የፊት ለፊት ተኩስ ቆሞ ወታደር ወደ ቤት እንዲመለስ ተደርጎ ያ ጦርነት ቆሟል የጠመንጃ ጦርነት ማለት እንደ ጦር መሳሪያ አብይ አህመድና ግብረ አበሮቹ ስራ ላይ ያዋሉት የግንኙነት መስመሮች ከሞላ ጎደል ተመልሰው ባንክ አገልግሎት ተጀምሮ ያስተዳደር መዋቅር ተዘርግቶ ትግራይ እንደ ክልል ሳይሆን አዲስ አበባ እንደሚያስተዳድረው አካባቢ መንቀሳቀስ ጀምረዋል ከዛ በተረፈ አንደኛ ያንን ችግር ያንን የሚያክል ጦርነት የፈጠሩ ጉዳዮች አልተፈቱ ይልቁኑ ተወጣጥረው እንዲቀመጡ የተደረገበት ሁኔታ ነው ትግራይ ደግሞ ራሱ እንደ ማህበረሰብ እንደ ክልል እንደ ህዝብ ከጦርነቱ እንዳያገግ ተደርጎ ቁጭ ብሏል አስተሳሰቡ ራሱ የዴይሊ ኑሮ ከጦርነት ችግሮች እንዳይላቀቅ ተደርጎ ቁጭ ተደረገ የሚታወቅ ነገር ነው ከትግራይ የተወሰኑ መሬቶች አልተመለሱ አንተም እንዳልከው ወራሪዎች የትግራይን መሬት አለቀቁ ይሄንን አደርጋለው በዚህ ተስማምተን ችግሮቹን መፍታት እንጀምራለን የተባለው ነገር አንዱም አልተጀመረም ይሄ አሁንም ይሄን በጣም የሚያሳዝን ነገር ነው ትግራይ አግኝታለች የሚለው አንደኛ ከሰማይና ከምድር በጠመንጃ መመታት በጠኔ በረሃብ ከመመታት ቆሟ ያንን ብቻ ነው ትግራይ አግኝቷል ይሄ እኔ የምናገረው ጠላቶቹ ናብይ ማለቴ ነው ጠላቶቹ ጦርነቱ ቢቆምም ጧት ገና ጦርነቱን ሲጀምሩ የጀመሩበትን አላማ አለቀቁ ሁሉ ጊዜ እንደምለው ያቺን አላማ እስኪያስፈጽም ድረስ አብይ አህመድ እረፍት አልወሰደ አሁንም አላረፈም በጣም በፊት ነግሬያለሁ አድብቶ ነው ምክንያቱም በጦርነቱ ምክንያት የተፈጠሩና የዋሎ ያደሩ የህዋት የውስጥ ችግሮችም ተደራቢ ነገር ሆነው ስለመጡ በርግጥ በዚህ 2 አመት ውስጥ ያ ነገር ብዙ መጓተትን እንዳመጣ ሲጨቃጨቁ ሰምተናል ሰውየው ብቻ አይደለም የውስጥ ጭቅጭቅም ለዚህ መሳሪያ ሆኖ አገልግሏል ስለዚህ ፕሪቶሪያ 2ኛ አመቱ ሲመጣ እንደገና እንደ አዲስ ጦርነት መቆሙን ብቻ ነው የምናወራውና የምናስታውሰው በተረፈ የጦርነቱ መንስኤዎች የሆኑ ሁለተኛም ደግሞ ያ ነገር እንዳይፈጠር አንድም ነገር አልተሰራም ይልቁኑ ተወጣጥሮ እንዲቀመጥ ነው የተደረገው
አማራ ክልል ጉዳይ እናንሳ ዶክተር ኢታና የአማራ ጦርነት ቀጥሏል ዛሬም ውጊያ ላይ ነው ኦሮሚያ ውጊያ ላይ ነው የኦሮሚያ እንመለስበታለን የአማራ ክልል ጦርነት አንድ አመት ከምናምን ሆኖታል አንተም ዶክተር ኢታና እና ፕሮፌሰር እስቄልም ሌሎችም እዚህ ሚዲያ ላይ ሲመጡ ጦርነቱ መከላከል ያሸንፈው አይችልም ህዝባዊ የሆነ ጦርነት መፍትሄው ሌላ ነው ያላችሁ ያው ሐሳብ ሲሰጡ ነበርና ይሄ እንዳላችሁት አሁንም እየቀጠለ ነው መንግስት ሊያስቆመው አልቻለም ሊያሸንፍም አልቻለም የአማራ ዲያስፖራ ደሞስ ተመልከታቸው ዶክተር ኢታና በትግራይ ወረራ ጊዜ ከፍተኛ የዲያስፖራ ድጋፍ ሲሰጥ የነበረው የአማራ ተወላጅ ነኝ የሚል ኢትዮጵያዊ በተለይ ደግሞ አረንጓዴ ቢጫ ቀይ ባንዲራ ይዞ የኤርትራ ባንዲራ ጋር ወንድሞቻችሁ ነው ይያሉ ተያይዞ ነበር ስቴት ዲፓርትመንትም የትም ይሄዱ ገንዘብም ሲያዋጡ የነበሩት እነሱ ናቸው አሁን የአማራ ህዝብ በድሮን ሲጨፈጨፍ ኖሞርስ ይያለ ሲወጣ የነበረ ኖሞር ኢትዮጵያ አትከፋፈልም የኢትዮጵያ ሉዓላዊነት አትንኩብን አሜሪካ ጂሽናንሺ ሲል የነበረ ስንት ኤሊት ስንት ዲያስፖራ አሁን ጠፋ ፋኖችም እየጠፋችሁ ያሏቸው ነው የምርስት የኢትዮጵያ ፖለቲካ ምን ላይ መሰረት ያደረገ ነው የኢትዮጵያ የሚለው ላይ ጸረ ትግራይ ሆኖ ድጋፍ ጦርነቱ መቀጠል አለበት ጁንታ መደምሰስ አለበት ብሎ ሲወጣ የነበረ እናቱ አባቱ በድሮን ሲያልቅበት ግን አፉን ዘግቶ ዝም ያለበት ምክንያት እንዲሁ ምን ማለት ይቻላል ዶክተር ኢታና ምንም ማለት አይቻልም እስራኤል በጣም የሚገርም ነገር ነው እንደዚህ ውስጣስበው ማለት እንግዲህ የትግራይ ጦርነት በተለይ የትግራይ ጦርነት ሲከፈት አንተም እንዳነሳኸው ትልቅ አቅም የሆነው ይሄ አማርኛ ተናጋሪው ኤሊት አማርኛ ተናጋሪው ኤሊት ትልቅ አቅም ሆኖታል ለጦርነት እንዘምታለን ሁሉ ይያሉ ጠመንጃ ይዞ ፎቶ መነሳት ያን ነገር ሁሉ እናስታውሰው ነው ቄስ አልቀረ ሼኪ አልቀረ ፓስተር አልቀረ ዘማሪ አልቀረ አርቲስት አዝማሪ ሁሉም ሰው ተሰብስቦ ያንን ነገር ሲደግፍ ነበር እንግዲህ ለምንድነው ያንን የደገፉት ሚሊዮን ነገር መልሱን በከፊልም ቢሆን የምናገኘው ጦርነቱ የቆመበትን ሁኔታ ስናስብ ጦርነቱ ሲቆም ነው ያ ትብብር የተበተነ ጦርነት ሰብስቧቸው ሰላም በተናቸው ስለዚህ በጥላቻ በጣም ጥልቅ በሆነ ጥላቻ እነ እከሌን ከገጸ ምድር እናጠፋለን የሚል የተፈጠረ ስብስብ እንጂ በፖለቲካ ዓላማ አይደለም በጥላቻ እነ እከሌ ይጠፉልናል እነ እከሌ ሲጠፉ ህብረ ብሔራዊ ፌደራሊዝም የሚባል ነገር ይቀበራል እኛ ደግሞ እምዬ ያቋቋመውን ኢትዮጵያ እንደገና አማርኛ የሚናገር አገር አድርገን እንሰራለን የሚል ኮንትራት ነው በነገራችን እንደዚህ የሚል ኮንትራት አሁን ቢሳካላቸው ኖሮ ጥሩ ነበር ግን የሳቱት ነገር ምንድነው ጥላቻ መጥፎ ምክንያቱም ያሳውራል ጥላቻ እንዳታስብ ነው የሚያደርገው አእምሮህን ነው የሚያሳጣው ጥላቻ በጥላቻ ብቻ ላይ ተመስረተ አንድ እርምጃ መውሰድ አእምሮህን ይነሳል ያ ነው ችግር እንጂ ይሄ ሰው ይሄን ሁሉ ነገር ሰብስቦ ይሄን ሁሉ ሰው ሰብስቦ ወደ ትግራይ ሲያዘ ወደ ኦሮሚያ ወደ በኒሻንጉልም ሲያዘ ነገራችን ላይ አዝመቷል ኦሮሚያ ላይ አዝመቷል በኒሻንጉል ላይም አዝመቷል የትግራይ ግን በከፍተኛ ደረጃ ስለሆነ በዓለም ፊትም ስለተፈጸመ ትልቅ ምሳሌ የተፈጸመው ነገር የምናስታውሰው ምን ፈልጎ ነው ብሎ መጠየቅ በጣም ቀላል ነገር ነበር ምን ፈልጎ ነው እኛ ደግሞ ምንድነው የምንፈልገው የሚለው ምን ፈልገው ነው ብለው ቢጠይቁ ኑሮ እነዛ ሰዎች ዛን ጊዜ የተሰለፉት መልሱ በጣም ቀላል ነበር ማግኘት ይችሉ ነበር ግልጽ ነው በነገራችን ላይ አብይ የትኛውንም ቡድን በግል እየጠራ ይዋሻል እንጂ በአደባባይ አላማውን ደብቆ አይደብቅም
ለምሳሌ የኦሮሞንና የኦሮሞን ፖለቲካ በአደባባይ ነው የሚዘለው። ገና ጠቅላይ ሚኒስትር ሳይ ኦሮሚያ ላይ ቁጭ ብለው ጠላትነት እንዳለ በጣም የጠለቀ ጠላትነት እንዳለው በግልጽ እየተናገረ ነው የመጣው። ህዝቡ ግን ለማባገዳ ያለ ወደ ሰፈን ገባ። እምቢ አለ። ቢነገረው እምቢ አለ። ለማባገዳ ነው። አዋጣም ሲባል ትክክል አይደላችሁ ብሎ እንደዚህ የሚናገሩትን ሰዎች ሁሉ ወደ መገሰጽ ነው የተገባው። እነኚህ ሰዎችንም ተመልከቱ። እነሱ ያሰቡት እኛ እንዳልነው ሄዶ ትግራይን ሙልጭ አድርጎ ይጨርስና ኦሮሚያንም በተመሳሳይ ሁኔታ ይመታልንና ብሔረሰብ የሚባል ነገር ቀርቶ ድምፁ ጠፍቶ አማርኛና አማርኛ ስር ብቻ ሁሉም ነገር ተስተካክሎ በክፍለ ሀገር ድሮ እንደምንልክ አስተካክለን አስቀምጠን አገሪቷን ወደ ድሮ እንመልሳለን። እሱ የሚፈልገው አንደኛውን ዱላ አድርጎ አንዱን መጥቶ ሰብሮ የሚቀረውን ደግሞ ተመልሶ ራሱ መጥቶ መስበር። ምንድነው የተፈጸመው? ከጦርነቱ በኋላ ወደዛ ዘመቻ የሄዱት ወደ እነሱ ሲመለስ አንድ በአንድ መምታት ሲጀምር ግማሹ ዘሎ አውሮፓ ደረሰ፣ ግማሹ እስር ቤት ገባ፣ ግማሹ ጫካ ሄደ፣ ተበተነ። ዓላማው ግልጽ ነው። ለወንበሩና ለወንበሩ ብቻ ሰውየው ይንቀሳቀስ። እነ ኢከሌን ሰብስቦ የሚያመጣ ማንነት ላይ የተመሰረተን ቅስቀሳ ሲያደርግ ለራሱ መሳሪያ አድርጎ ወንበሩን ሊያደራጅ። ግን ሰዎቹ ሲነቁ ነቅተው አይ እንግዲህ ይሄ ትክክል አይደለም ማለት ሲጀምሩ መሽቶባቸው ትግራይም ትክክል አይደለም ሕገ መንግስት ተጥሶ ሉዓላዊነት ላይ እየተመጣ ነው ሲባል አብረው እምቢ ብሉ እዚህ ደረጃ ባልደረሰ። ኦሮሚያ ሉዓላዊነት የለውም ሊኖረውም አይችልም ተብሎ ጦርነት ሲከፈትበት አይ ይሄስ ትክክል አይደለም አያዋጣም ቢሉ እዚህ ባልደረሰ። አሁን ምናልባት በኋላ ቆይተ ልታነሳት ይችላል። ኦጋዴን ነፃ አውጪ ግንባር 6 አመት ነው የፈጀው ይሄንን እውነት ለመረዳት። በጣም ነው ማዝነው። 6 አመት ነው የፈጃቸው። ምክንያቱም አልተነካንም በሚል ይመስላል። እነሱ ምክንያታቸውን በደብዳቤ ደርድረዋል። ግን ያ ነገር አሳማኝ አይደለም። የነሱ ክልል ውስጥ ራሱ ሶማሌ ክልል ውስጥ ራሱ ብዙ ችግር እያለ ባይናቸው እያዩ ኦብነግ አሁን ነው መግለጫ የሚያወጣው ወጥቻለሁ ብሎ 6 አመት እስታሊ ምን ነው 6 አመት ሙሉ ኦብነግ ምናል የኦነግን እድሜ ባይኖረውም የህዋትም እድሜ ባይኖረውም ሶማሌ ህዝብ እንደ ሌሎቹ ብሔረሰቦች ተመሳሳይ ታሪክ ነው። በየጊዜው የሚላወጥ መንግስት ጦርነት እንደከፈተበት እንደተመታ ነው። ትግራይ ሲመታ ምንድነው ምክንያቱ ማለት ሲገባው፣ ኦሮሚያ ሲመታ ምን ነው ማለት ሲገባው 6 አመት ቁጭ ብሎ ከመሸ በኋላ እኔ ወጥቻለሁ እና ምን ይጠበስ ወጣህና ምን ይምጣል? ዛሬ እኮ አይደለም ክብሩን አስቀምጦ ተዋርዶ በጣም ኮምፕሮማይዝድ የሆነ ነገር ተቀብሎ ሲንቀሳቀስ ቆየና ከመሸ በኋላ ይሄ ነገር ትክክል አይደለም ማለት 6 አመት ከፈጀ በኋላ እንደዚህ። ስለዚህ ሰውየው ግማሹን ጸጥ ያሰኝ ግማሹን አንዱን ሌላ ላይ ያዘመደ ወንበሩን አደራጅቶ አደላድሎ ሲያበቃ እኔ ማሳባለኝ የሚሉትን ሰዎች በኩርኩም መምታት ጀመረ። እኛ ሮድ ማፕ ሰጠናል የሚሉ ተራ ካድሬ ሆኖ ግማሹ ዘሎ ሮጦ አውሮፓ የገባበት ሁኔታ ነው የተፈጠረው። ሌሎቹ ደግሞ ካድሬ የብልጽግና ካድሬ ሆነው አስተዳደር ውስጥ ገብተው የሚያገለግሉበት ሁኔታ ነው የተፈጠረው። ስለዚህ የት ገቡ ላልከኝ ነው ሰዎቹ የገቡት በፊት ከቤት የወጡት በጥላቻ አእምሯቸው ዞሮ ነው ወደ መጮህ የገቡት ምታልን ብያለሁ። አሁን ግን ዓላማ
ስለሌላቸው የፖለቲካ ዓላማ ስለሌላቸው ምንም አይነት የፖለቲካ ዓላማ ስለሌላቸው ወጥቶ የሚያሰልፋቸው ነገር የለም የፖለቲካ ዓላማ ቢኖራቸው ስታሊን አሁን እኔ ፋኖ ከነድክመቱ ከነስህተቶቹ የሚዋጋበት ምክንያት አለው ብዬ በጣም የጎንዮሽ ነገር ያበዙ አላቸው ብዬ ነው ነገር ግን እስካሁን ድረስ የተተነተነና የተደራጀ የፖለቲካ ፕሮግራም እኔ አቻለሁ ምናልባት ወጥቶ እንደሆነ ወደፊት ማንበብ ይችላል እነኚህ ሰዎች የፖለቲካ ዓላማ ቢኖራቸው ከነኚህ ልጆች ጋር ቆመው ይዋደቁ ነበር አይደል ታዋቸው ጦርነት የገቡትን ታዋቸው ቤቱ ውስጥ የተቀመጠ አርሶ አደር ከቤት ተጎትቶ እየታረደ አማራ ከቤቱ ተጎትቶ እርሻ ማሳ ላይ እየተገደለ ሴቶች እየተገደሉ ህፃን እየተገደሉ የ7 ዓመት ህፃን እየተገደለ ይሄንን ማውገዝ ትክክል አይደለም እንዴት ይሄ ይደረጋል ብሎ መናገር አማራ መሆንን አይጠይቅም ሰው መሆን ብቻ ትክክል አውሬነት ትግራይ ላይ የዘመተው አውሬ ነው አማራ ክልል የገባው ኦሮሚያን ያደማው አውሬ ነው አማራ ክልል የገባው እነኚህ ሰዎች ግን የፖለቲካ ዓላማ ስለሌላቸው ዲሲ ስቴት ዲፓርትመንት ወጥተው መናገር አይችልም የትም ሄዶ መናገር አይችልም ምክንያቱም ጥላቻ እንጂ የፖለቲካ ዓላማ የላቸው ሌላ ጉዳይ ዶክተር ኢታና የኢትዮጵያና የኤርትራ ግንኙነት ትንሽ እንዳሰው እስቲ አንድ ለናቱ ቀርታ የነበረች ኢትዮ ቴሌኮም ግንኙነት ነበረች እሷንም የኢትዮጵያ መንግስት ያው ቆረጣት ከምሽቱ 4 ሰዓት ላይ የሆነ ጊዜ ቆረጣትና እንዲያውም ዘገባ ላይ በኤርትራ በኩል ነው የተቆረጠው በዚህ በኩል ነው የተቆረጠው በኤርትራ በኩል ጭምር በኢሜል ልከውልን በዚህ ወደ ዛላ ሚዲያ በኢሜል በዚህ ስክሪን ላይ በሚታየው ልከውልን በእኛ በኩል አይደለም የተቆረጠው በኢትዮጵያ በኩል ነው የቆረጠው ብለውን የኢትዮጵያ ደህንነት መስሪያ ቤትም አረጋግጦልናል እኛን የቆረጥነው ብሎ አረጋግጦልናል የምንጮቻችን ማለት ነው አሁን ማለት ዋትስአፕ ባለበት ቴሌግራም ባለበት ቫይበር ምናምን ተብሎ የሚጠሩ ሶሻል ሚዲያዎች ባለበት ጊዜ አሁን ኢትዮ ቴሌኮም እንትን ተቆረጠ ምን ትርጉም አለው ፖለቲካል ሲግኒፊካንሱ ምንድነው እንዴትስ አንድ ሀገር እንሆናለን ፖለቲካል እና ኢኮኖሚክ ኢንተግሬሽን ፈጽማለን አሰብ በቅርቡ መንገድ ጥገና ተደረገለት ወደ አገልግሎት ይገባል ምናምን ሲባል የነበረ እኔና እሱ ስንደመር አሰብ እንካፈላለን ሲል የነበረ እንዴት እዚህ ደረሱ የሚልም ፕላስ ለኢትዮጵያ መከበብ ምስራቅ አፍሪካ ላይ ለመከበብም ትልቅ ሮል እየተጫወተች ነው ብለው የብልጽግና ካድሬዎች በሙሉ ሚዲያ ላይ ሲሰነትኑ ነው የምንለውና እንዴት እዚህ ዘጭ ማለት አማራት ኢትዮጵያ ጠቅላይ ሚኒስትሩስ እንዴት እዚህ ድረስ ወረደ የሚሉ ሰዎች አሉ እዚህ አንድ ነገሮች እዚህ ላይ ማለት ከቻል ስታሊን አገሮች ሲተባበሩ በራሳቸው ጥቅም ላይ ተመስርተው ነው የሚተባበሩ አብይና ኢሳያስ ግን የተባበሩት በአገር ጥቅም ላይ አይደለም ኢሳያስም የኤርትራን ጥቅም አይተው አይደለም ይሄኛውም የኢትዮጵያን ጥቅም አይተው አይደለም ራሳቸው የየራሳቸው ዓላማ አላቸው ያንን አንደኛው የሌላኛውን ዓላማ አብረን እናስፈጽማለን የሚል ውል ነው የገቡ የተፈራረሙትን ውል ይሄ የሰላም ውል ነው ምናምን ብለው የተናገሩትን ወረቀቱ ምን እንደሆነ እስካሁን ድረስ አልታየም ነገር ግን ከተፈጸመው ነገር ከሆነው ነገር ስንመለከት አንደኛው ያለውን ዓላማ ሁለት ሆነን አስፈጽመን የሁለተኛውንም ዓላማ ከግብና ደርሳለን ነው እንጂ የኢትዮጵያ ጥቅም እንዴት ሊከበር ይችላል የኤርትራ ጥቅም ደግሞ እንዴት ሊከበር ይችላል ተብሎ ተተንትኖ በፖሊሲ ደረጃ አይደለም ኢሳያስ ጦርነትን እንደ ውጪ ጉዳይ ፖሊሲ እና እንደ ማስተዳደሪያ ፖሊሲ ነው የሚጠቀመው ኢትዮጵያ ልትወረን ነው በሚል ለምታቀው ኢትዮጵያ ልትወረን ነው በሚል ነው ሁሉ ጊዜ እያስፈራራ የውትድርናን
የውትድርና አገልግሎትን እያራዘመ ህግ ሳያወጣ ራሱም ስልጣን የመልቀቅ ምልክት ምንም ነገር ሳይሰጥ ይሄው 30 ምናምን ዓመት ሞላ እንደዚህ እያስፈራ ሁለተኛ ሁሉ ጊዜ ኢሳያስና የሱ ጓደኞች የሚከተሉት ፖሊሲ በግልጽ እንደሚታየው ኤርትራ ውስጥ ያለው ሀብት የግላችን ነው ኢትዮጵያ ውስጥ ያለው ሀብትም ገበያም የጋራችን ነው እንደ አገር ለብቻ እንኖራለን ሀብታችሁን ግን መተን እንጠቀማለን የሚል በጣም አስቸጋሪ የሆነና በጣም ጎረቤትን ማዕከል ያላደረገ ሰላምን ማዕከል ያላደረገ ፖሊሲ ነው የሚከተለው ሶስተኛ እንኳን አይባልም ሌላኛው ዋና ምክንያት ትግራይ ላይ የያዘው ቂም ወደዛ አልገባ ግን ትግራይ ላይ የጠለቀ በጣም ጥልቅ የሆነ ቂም ይዟል ኢሳያስ ስለዚህ እዛ ላይ ነው የተጋጠመው ከአብይ ጋር አብይ ያ ሁሉ ድርድር ተደርጎ ጭቅጭቅም ተፈጥሮ የኢህአዴግ አመራር ወደ ሌላ ነገር ከመንገባ ያው ድምጽ ሰተን የመረጥነው ቡድን ስልጣን ይይዝ ብሎ ሲያስረክብ በዛ ጠግቦ ያንን አይቶ ኦኬ ኢህአዴግ የቀድሞ የኢህአዴግ አመራሮች ይሄንን አደረጉ እኔ ደግሞ ምን ላድርግ እንዴት አድርጌ የዚህ ነገር ሰላም ላስጠብቅ እንደማለት ፈንታ ትግራይን መምታት ነው የመጀመሪያው ስራ ብሎ ነው ፖሊሲ በዚህ ላይ ነው ተገናኝ ትግራይን ያው አሁን ዶክመንትድ ነው ዓለምም ያየው ጉዳይ ነው ትግራይን ጦርነት ገጥሞ መንግስትን ማሸነፍ ወይ ደግሞ ያለውን ሰራዊት ማሸነፍ ሳይሆን ህዝቡን ራሱ አንደኛ ከገጸ ምድር መፋቅ ታሪኩን መፋቅ ከሰው ህሊናና ትውስታ መፋቅ ባህሎቹን መፋቅ የባህሉን ማስታወሻ ቅርሶቹን ማጥፋት መፋቅ እንደ ሰው እኮ ነው ሲደበደብ የከረመው ቅርስ ይሄን ሁሉ ለማድረግ ነው ስምምነት የተፈጠረው እንግዲህ ገፍቶ ሄዶ ይሄ ነገር ያየነው ነገር ሁሉ ፈጥሮ መጨረሻ ላይ ይሄ ነገር አብይን በአፍጢሙ እንደሚደፋ ስለተረዳ ወደ ኋላ ተመለሰ ያኛው ደግሞ ተከድቻለሁ ብሎ በፊት ከአስመራ ሰብስቦ የላከውን መንጋ ይዞ እንደገና አሁን ወደዚህ ተመለሰ ይሄኛው ከአገር ውስጥ ይሄን ሁሉ ጦርነት እየገጠመ አሁን ደግሞ ነገር እየፈለገ ይሄንን ነገር የሚፈልገው እቺን ብቻ ተናግሬ ይተዋል አብይ ጧት ተነስቶ እግሩን ሱሪስት ሲያስገባ ነው ሐሳብ የሚመጣለት እንደሚመስለኝ በፖሊሲ ሳይሆን ጧት ተነስቶ ሱሪውን ሲታጠቅ ነው ዛሬ ይሄንን ባደርግ ምን አለበት ምን ይመጣል የሚል አይነት ነው ማለት ካደረጋቸው ነገሮች ስለ ማለት የአንድ ሰው ምክር እንኳን ያለው ሰው ይሄን ሁሉ ነገር አያደርግ የአንድ ሰው ምክር የዚህ ሁሉ ሰው ተውና የአንድ ሰው ብቻ ምክር ያለው ሰው ይሄን ሁሉ ነገር አለ አንድ ቦታ ደርሶ በቃ አሁንስ በቃ ይላል ምክር ያለው ሰው አብይ እንደዚህ አይነት ነገር አለ ምክንያቱም ጧት ተነስቶ የሚመኘው ነገር አለ ይሄንን ነገር እንዲህ ባደርግ የሚል አሁን ከ1998 እስከ 2002 ድረስ የቆየው የኢትዮጵያና የኤርትራ ጦርነት ኢትዮጵያ ውስጥ ምንም የማይናቅ የአገር ንቅናቄ ፈጥሮ ነበር ሁሉም በፍላጎት ባይባልም ከፍተኛ ሀገራዊ ንቅናቄ ፈጥሮ ቢሆንም ግን የኢህአዴግ ፖሊሲ ያ ጦርነት ብቻ ነበር ኢህአዴግ የኢኮኖሚ ፖሊሲ ነበር በጣም ግልጽ ለውጥ ያመጣ ሁላችንም በዛ እንስማማም ነገር ግን ግልጽ የሆነ የሚታይ የሚጨበጥ የሚዳሰስ ለውጥ ያመጣ የኢኮኖሚ ፖሊሲ ነበር የአገር ደህንነት ፖሊሲ አለ የውጭ ግንኙነት ፖሊሲ አለ
የማህበራዊ አደረጃጀት ፖሊሲ አለው። ፈልክ ጥርነፋ ብለው የፈለከው ግን ፖሊሲ አለ። ጦርነቱ ብቻ አይደለም። ከዛ ጋር ተደምሮ ነው የገባበት ጦርነት እሱ ራሱ ያደግ ራሱ ባልጠበቀበት ደረጃ አገራዊ ንቅናቄ ፈጥሮ ሌላ የፖለቲካ መሳሪያ ሊሆን ይችላል። አብይ አሁን ከገባበት ቅርቃር በዚህ እወጣለሁ ኤርትራንም በማስፈራራት ከቻለም ደግሞ በወረራ በመሄድ ከገባሁበት ቅርቃር እወጣለሁ የሚል ዝንባሌ ይዟል። ከመሬት ተነስቶ አይደለም ኮሙኒኬሽን ነው። ከመሬት ተነስቶ ጋዛ እናደርጋለን ብሎ ለብልጽግና ካድሬዎች እንደተናገረ ከወሬ ሰምተናል፣ ከዜና እንደምታስተውሉ። ስለዚህ ይሄንን መቁረጥ ለሱ ፖሊሲ ሳይሆን ጧት ሲነሳ ተናዶ ይሄንን ሰውዬ እንደዚህ አድርጌን ማናደድ ይችላል ወደ ጦርነት ቢወስድ ደግሞ የፖለቲካ መሳሪያ ይሆንልኛል ብሎ የሚያስብ ሰው። እንግዲህ እቺ ሀገር ይኸው ጦርነት 6 ዓመት በተከታታይ ገጠመ። አሁን ሰው ደክሞኛል፣ ኑሮ በጣም ከብዶኛል እያለ አብይስ አይ ሌላም ጦርነት ሊኖር ይችላል፣ ከፈለግን ከኤርትራ ከፈለግን ከሶማሊያ የጦርነት አማራጮች አሉ። ታሳኑ ዋጋ እንዴት እንቀመጣለን? ብትሞቱ ምን አለ? ዝም ብላችሁ ሞትን አታዳሙ። ለቀይ ባህር ሙቱ፣ ለዚህኛው ሙቱ፣ እኔ ደግሞ ችግኝ ተከየ ሬሳችሁን አሳምራለሁ የሚል የመጨረሻ ከፍተኛ የሆነ ብልግና ያለበት አስፈጻሚ አብይ። ዶክተር ኢታና ያነሳው ጉዳይ ቀደም ብለ ያነሳው ደግሜ ላንሳልና ቀደም ብለ ሂንት ያረከው የኦብነግ ጉዳይ ኦብነግ ለብልጽግና የሚጠቅመው ይመስለኝ ነበር። እኔ በተለይ የሶማሊላንድ ፖለቲካ የሶማሊያ ፖለቲካ ባላንስ በማድረግ እንዲሁ ከሰራ ለኢትዮጵያ መንግስትን በማገዝ ኢትዮጵያ ውስጥ ኦፕሬት የሚያደርግ ፖለቲካ አንጋፋ ፖለቲካ ፓርቲ ነውና ያግዟል የሚል እምነት ነበረን። በኢትዮጵያ ፖለቲካ እንደሚጠበቀው ሮል አልተጫወተም። ኢትዮጵያ ሶማሌ ህዝብ ሲጨፈጨፍ በርካታ ሰብአዊ መብት ሲፈጸምበት ዝም ብሎ ነበር። ይሄው ለ6 ዓመት እንደገለጽከው አሁን ከሀገራዊ ውይይቱም ከምናምኑ ወጥቻለሁ ብሎ በጽሁፍ ብዙ ምክንያቶች ገልጾ ሄዷል። ኢትዮጵያ ለሶማሊላንድ ጥያቄ አሁን ያለው ፖለቲካ ከሶማሊያ ታላቋ ሶማሊያና ሪጂናል አካባቢ ያለው የሶማሊላንድ የባህር በር ጥያቄ እንቅፋት ሊሆን ይችላል። ይሄ የኦብነግ ውሳኔ ወይ ኔጌቲቭ ሮል ሊጫወት ይችላል በዚህ ጉዳይ ላይ እንዴት ማለት ይችላል? እዚህ ላይ in the short run በአጭር ጊዜ ውስጥ ኦብነግ ችግርን የመፍጠር አቅም አለው ብዬ አላስብም። ምክንያቱም አቅሞቹን በታትኗል። ባለፉት 6 ዓመት ውስጥ አቅሞቹን በታትኖ ግማሹን በፍቃዱ ለብልጽግና ሰጥቷል፣ ግማሹን በውስጥ ችግር አጥቷል። ያለውንም ሞገስ በህዝቡ ፊት ያለውንም ሞገስ ራሱን አሳጥቷል። ያንን ሞገስ ተመልሶ ለማግኘት ትንሽ ጊዜ የሚወስደው ነው የሚመስለኝ። አሁን ኦብነግ በዛ ሀገር ውስጥ የሚታይ የፖለቲካ ኃይል ለመሆን ከጊዜ ከአመታት በኋላ እንጂ አሁን በአስቸኳይ የሆነ ነገር ያመጣል ብዬ አላስብም። ይሄንን የምልበት ምክንያት አንደኛ ያለውን የፖለቲካ ሀብት አባክኗል። ሁለተኛ አሁን ያለው ፖለቲካ የጠመንጃ ፖለቲካ። ኦብነግ አንድም ጠመንጃ የለውም፣ በአጭር ጊዜም ሊኖረው አይችልም። አሁን አብይ እያከበረ አብሮ መነጋገር የሚፈልገው ወይ ደግሞ ነው ፖለቲካ ውስጥ ተሳተፉ ብሎ ለይስሙላም ቢሆን የሚያባብላቸው ጠመንጃ ያዙትን ቡድኖች እነኚህን እንደ አሽከርም አይቆጥም። እንደ አሽከር አሁን ኦብነጎች ቅጠረን የአንተ ቤተ መንግስት ውስጥ ቢሉት አይቀበልም፣ ምንም አይቀበልም፣ በነፃም አይቀበላቸው። የሚያከብራቸው እሱ የሚፈራውን አደረጃጀት ፈጥረው ጠመንጃ ሲታጠቁ ይሄ በጣም አንፎርቹኔት። ስለዚህ
በሶማሌላንድ ግንኙነትም በምንም ይሄ በመግለጫ የሚካሄድ ወሬዎችን አቋም መግለጫ በማውጣት ምናልባት በተቃራኒ በመቆም የሆነ ነገር ሊያስተጋቡ ይችላሉ። ያንንም ከፈቀደላቸው ማለት ካልፈቀደላቸው እነሱ ራሳቸውን አስተካክለው እንደተቀመጡት ወደ እስር ቤት ነው የሚያስገባቸው። ምክንያቱም ራሳቸውን አስተካክለው እጅ ሰጥተው ቁጭ ብለው እንጂ ለሶማሌ ህዝብ ለብዙ አስርት ዓመታት እንደተዋደቀ ኃይል ክብር እንዳለው ኃይል ራሱን አላቀረበም። ኦብነግ ለምን ብሎ የአገሪቷ ፖለቲካ ውስጥ ይሄ ሁሉ ምስቅልቅል ሲፈጠር ለምን ይሄ ይካሄዳል ብሎ አልጠየቀም። እሱ ራሱ ከየት ነው መጣችሁት ዛሬ አላችሁ እንደ ሁሉ ብሎ ይጠይቃችሁ ይችላል። ስለዚህ በሶማሊላንድ ከፍቷቸዋል። የከፋቸው ምክንያት ሲገባኝ አሁን ነው የገባቸው ችግር እነሱ ጋር ደርሶ ምንም ነገር ያሰቡት ነገር አንድም የሚሳካ ስላልመሰላቸው ነው የገባቸው። የሰው ልጅ በጠራራ ፀሐይ ሲታረድ ሶማሌ ያ ሁሉ ምስቅልቅል እሳት ሲወርድበት አልገባቸው። ለምን እንደሆነ እነሱ ናቸው። ድሮ አንድ ሰው ከተነካ መጀመሪያ የሚጮሁት እነሱ ናቸው። መጀመሪያ እርምጃ የሚወስዱት እነሱ ናቸው። አሁን ምን እንደነካቸው የሚታወቅ ነገር የለም። እንግዲህ እንደምታውቀው ብዙ የፖለቲካ ፓርቲዎች ስንት አይነት ሸፍጥ ተፈጥሮ ትጥቅ አስፈቷቸው ፈተው ቁጭ ብለዋል። የአብን መሪዎች የት ነው ያሉት? ስታይ ማን ሞላ ነው የሚባለው አንድ ጊዜ ተጠይቆ አማራ ምንድነው ተብሎ መልስ ያጣው ሰውዬ በለጠ ሞላ ነገር ተተውሶ አሁን ስሙ አብን የሚለውን አለቅም ብሏል። እዛ ውስጥ ገብቶ ብልጽግና ውስጥ ገብቶ ብልጽግና ሆኖ ቁጭ ብሏል። የኢዜማ ሰዎችን ተመልከት ምን እየሰሩ እንዳለ። ተራ ካድሬ ሆነው ድሮ ግምገማ አለን ትንተና አለን ሮድ ማፕ እንሰራለን በዛ ወጥተን በዚህ እንወርዳለን የሚሉ ሰዎች ሁሉ ትተው እሱ የሚያዛቸውን ሰዎች ስራ ቁጭ ብለው እየሰሩ ነው። አሁን ኢዜማ እንደሚመስለኝ አንድ ጥቁር ሰውዬ አለ ሁሉ ጊዜ እየወጣ በጣም መርዛማ የሆኑ ነገሮችን የሚናገርን እየመጣ ብሔሮችን የሚሳደብ አዲስ አበባ አስተዳደር ውስጥ የገባና ብርሃኑ እነኚህ ሁለቱ ሰዎችና የራሳቸው ሳምሶናይት ብቻ ነው የሚመስለኝ አሁን ኢዜማ ባለበት ደረጃ። ስለዚህ ኦብነግም ብዙ ሰው የቀረው አልመሰለኝ። ምክንያቱም ሰዎች እኮ ስታሊን ባለፉት 50 ዓመታት ውስጥ እነኚህ የፖለቲካ ፓርቲዎች በተለይ ኦብነግና ኦነግ እየከፈሉ ያሉት ዋጋ በሰው ሲለካ በሰው ህይወት ሲለካ ቀላል አይደለም። ሰዎች ህይወታቸውን አሳልፈው ሰጥተው ይሄ ጦርነት ገብቶ የሚዋጋውን ብቻ አይደለም ስራቸውን ትተው የኦብነግና የኦነግን ፖለቲካ ስራቸው ኑሮ ህይወታቸው አድርገው የሰሩ በዛ እድሜያቸውን ጨርሰው ኑ ግቡ ሲባል አገር የገቡ ሰዎች በመቶዎች የሚቆጠሩ እነኚህ ሰዎችን ይዘን ግልጽ የሆነ የፖለቲካ ፕሮግራም ይዘን ምንም አቋም ሳትወስድ ቆይተ እነኚህ ሰዎች 5-6 ዓመት ቁጭ ብለው ነው እንደሚጠብቁ ተመልከት። እኔ በግልም ብዙ ስም ሊጠራል ይችላል ከኦነግም ከኦብነግ ትምህርት ተምረው ዲግሪ ይዘው ሰዎች ሲቀጠሩ ጫካ ይገቡ ቤተሰባቸውን በትነው ህዝቤ ሳይከበር እኔ ክብር አይኖረኝም ብለው ህይወታቸውን አሳልፈው የሰጡ ኑሯቸውን ለዚህ ትግል አሳልፈው የሰጡ ሰዎች አሁን አረጋውያን ሆነው ሀገር የተመለሱ እንደዚህ አይነት ሰዎች ናቸው። የልጅ ልጆቻቸው ተከብረው ስራ ሲሰሩ ትላልቅ ደሞዝ ሲበሉ ሻይ የሚጠጡበት ገንዘብ የሌላቸው ሰዎች ናቸው ኦብነግና ኦነግ ሰብስበው እነኚህ ሰዎችን አስቀምጠው ነው የፖለቲካ ፕሮግራማቸውንም እርግፍ አድርገው አስቀምጠው ነው መሪዎቹ ብልጽግና የሚናገረውን ቋንቋ ቁጭ ብለው ሲናገሩ ይከረሙ። ስለዚህ ይሄ ነገር
ራሳቸውን አዋርደው ያላቸውን ሀብት አባክ ነው ስለተቀመጡ ከፈቀደላቸው መግለጫ በማውጣት መቀጠል የሚችሉ ይመስለኛል ለአጭር ጊዜ ካልፈቀደላቸውም እንደነገርኩ ያ መግለጫም ሊቀር ይችላል ስለዚህ በአጭር ጊዜ ውስጥ እኔ ኦብነግ የሚታይ ክልላዊም አገራዊም ፖለቲካ ኃይል ሊሆን ይችላል ብዬ አላስብም በአጭር ጊዜ ዶክተር ኢታና የመንግስትና የኦላ ውይይት ምን ላይ ደረሰ የሚሉ ወገኖች ኦሮሚያ በደንብ አፕዴት አድርገን ብዙዎች በአፋን ኦሮሞ ስለሆነ የኦሮሚያ ፖለቲካ ብዙ ሰው አይከታተለውምና በተለይ ጃልሰኝ የኦላ ማዕከላዊ እዝ አዛዥ የነበረው ጃልሰኝ በኋላ ኦላ እርምጃ ወስደን ከኮማንዶ ውጭ ነው ያለው ከመንግስት ጋር ግንኙነት እንደፈጠረ አውቀን አባረነዋል ብሎ መግለጫ ሰጥቷል ኦላ ግን ጃልሰኝ ጋር ግንኙነት ፈጥረ ያለው ብሎ የኢትዮጵያ መንግስትም ባልተለመደ መልኩ የመከላከያ የደህንነት ኃላፊው ጀነራል ጌታቸው ጉዲና ይመስለኛል ግንኙነት ፈጥሮ ኦኤምኤን ቮይስ ኦፍ አሜሪካ ቢቢሲ ጠርቶ ሆለታ አካባቢ ወስዶ በስልክ አገናኝቶ ኢንተርቪው ሰርቷል እኔ ነኝ ጃልሰኝ ነኝ እንደዚህ ብሎ እና አገናኝ መኮንን ሆኖ መጣ መከላከያ አገናኝ መኮንን ማለት መከላከያ እንዴት ብሎ ነው ከኦላ ጋር ተገናኝቶ ለቢቢሲ እና ለእንትና አረንጅ አድራጊ ሆኖ የመጣው የሚሉ ወገኖች አሉና ምንድነው እስቲ አፕዴት አድርገን ነው እውነታው እንወቀው ሰኚ ከከዳ ውሎ አድሯል እንደሚገባኝ ትግሉን ከከዳ ቆይቷል እንደ ከዳ ግን ሳይታወቅበት ብዙ ልጆችንም የማሞኘት ስራ ሲሰራ እንደከረመ በመጠኑ መረጃ አለን በፊት በጣም ቁጥራቸው ብዙ የሆኑ ልጆችንም ማሞኘት ችሏል ማሞኘት ስለ አሁን እንዳልከው የድርድር ስም ማለት ይሄ ከብልጽግና ጋር ሆኖ መክዳት ሳይሆን ብንደራደር ይሻለናል ይሄው ድርድር የሄዱ ሰዎች ቅድመ ሁኔታዎችን አብዝተው ልክ ብልጽግና እንደሚለው ማለት ነው ድርድሩ ሳይሳካ ቀርቶ ጦርነት ቀጥሏል ስለዚህ ይሄንን ነገር ወደ መቋጫ እንድናመጣ እኛ የበኩላችንን ሚና እንጫወት በሚል ብዙ የድርጅቱ ልጆችን ያጭበረበረበት ሁኔታ ነው ከውጭ ሀገርም ከውስጥም ወታደሮቹንም ያጭበረበረበት ሁኔታ ነው ይሄንን ሲናገር ግን እሱ ቀድሞ ሄዶ እጅ ሰጥቷል ለመከላከያ እጅ ሰጥቷል ስለዚህ ይሄ በግላጭ አሁን ያልከው ነገር የክህደት ነገር መሆኑ በግላጭ ሲወጣ ይሄንን ሳያውቁ ከሱ ጋር የተባበሩቱ ተመልሰዋል ወደ ድርጅታቸው ተመልሰዋል ግን የኔ ንባብ ጉዳት አድርሷል ባይ ጉዳት አላደረሰም ሊሉ ይችላሉ ድርጅቱን የሚመሩት ግን እኔ ጉዳት አድርሷል ባይ ምክንያቱም ይሄ አደረጃጀት ማዕከል አካባቢ የሚንቀሳቀሰው አደረጃጀት ትንሽ አደረጃጀት አይደለም አስፈላጊነቱም በጣም ከፍተኛ ደረጃ ያለው ይመስለኛል ድርጅቱ ስለዚህ እሱ ያመጣው ነገር እንዴት እንደሚያገግሙት እንግዲህ እነሱ ያቃሉ ግን ችግር ፈጥሯል ይሄንን ነገር ደግሞ እንደ ትግስት እንደ መቻል ለረጅም ጊዜ የያዙበት ምክንያት አላቸው እንደሚገባኝ ያንን አሁን በግላጭ የወጣው የክህደት ነገር ከጥቂት አመራሮች ሲመጣ ሁሉንም ላያሳምን ይችላል ሁሉም ላያምን ይችላል አሁን ግን በግላጭ እሱ ከመከላከያ ጋር ሆኖ መግለጫ ሲሰጥ ምንም የሚሰጥ ምንም አንድም ሌላ ምክንያት የለም ስለዚህ ያለውን ነገር ሁሉ ሰብስበው ጠባቂዎቹንም ጥቂት ጠባቂዎቹንም ይዞ ነው የሄደው እንደሚገባኝ በተለያዩ መንገድ ትልቅ ኃይል ይዞ ለመቀላቀል ሲል መንገድ ላይ እንዳስቀሯቸው ነው ማለት እንዳይሄዱ ከልክለው ማብራሪያ ሰጥተው እንደዚህ ባሰበው ደረጃ እንዳይሳካለት አድርገውታል ነገር ግን እንደ ድርጅት እንዳልኩ እንደዚህ ከሩቁ ስንመለከት
እንደ ድርጅት እኔ ጉዳት አላመጣ ማለት ጉዳት ይሄንን ነገር በጣም ለረጅም ጊዜ ነው ሲሰሩበት የከረሙ እንደሚመስለኝ ምክንያቱም እሱ ከማዕከላዊ ኦሮሚያ አካባቢ ካሉ አደረጃጀት ብቻ ሳይሆን እስከ ምዕራብ ምስራቅ ሰሜን እና ደቡብ ኦሮሚያ ያሉትን ሰዎች ይዞ በአጠቃላይ የድርጅቱን ስምና ቅርጽ ይዞ ሊገባ ነበር ቢያንስ ለአጭር ጊዜ ለአገዛዙ የፕሮፓጋንዳ ድል የሚያመጣ ነገር ያንን ነገር አስቀርተውታል ምክንያቱም አይደለም ከሱ ርቀው ያሉ ሰዎች እሱ አካባቢ ያሉ ሰዎችም በዚህ ተጸጽተው ብዙ ልጆች ወደዛ እንደተመለሱ ሰማለው በሩቅ እና ያው የክህደት ስራ ነው የሰራው የወለጋ ጉዳይ ወለጋው ውጊያን አለ ሸዋም ጉጂም በርካታ እንቅስቃሴዎች አሉ እዛ አካባቢ የሰብአዊ መብት ጥሰትም እየተፈጸመ ነው አዲስ ስታንዳርድ ሰሞኑ የዘገባው አይተው ከሆነ አርሲ አካባቢ ንጹሃን ተገለው ለይት ገብተው ከኦላ ጋር ግንኙነት አላቸው የተባሉ ተገለው ልብስ አለበሷቸው የኦላ አይነት ዩኒፎርም እንደዚህ እየተፈጸመ ነው የተለያየ አካባቢ የሰብአዊ መብት ኮሚሽን ይሄን ሪፖርት ያደረገው አይደለም ዛሬ ኢንፋክት ሌላ ሪፖርት ያደረገው አለ ስለዛ ጉዳይ ትንሽ ማለት እንችላለን አላነበብከው ይሆናል ዛሬ 5 ሰዓት በኢትዮጵያ ሰዓት 5 ሰዓት አካባቢ ወጣ ሪፖርት አለ ከተራ ወታደር እስከ ጀነራል ኮሎኔሎች በእገታ እንደሚሳተፉ የኢትዮጵያ ሰብአዊ መብት ኮሚሽን ያወጣው ሪፖርት ላይ አለ ያው የዜጎች ቃለ መጠይቅ ጭምር አድርጓል ድምጽ የነሱ ዊትነስ ተቀብሎ በተለይ አንደኛው አለ ሻለቃው ተቀበለኝ ብር ጀነራሉ ጋር ወሰዱኝ ጀነራልም አምጣ ብር አለኝ ብሎ የሰጠው ቃለ መጠይቅ ጀንበሬ ነው ምናምን ይባል አንድ ዛሬ ሰብአዊ መብት ኮሚሽን ከስቱዲዮ ስትወጣ ብታነበው በጣም የሚጠቅም ይመስለኛል የእገታ ጉዳይ መከላከያዎች ያሉበት ነው እስከ ጀነራል የሚሳተፉበት መሆኑን የሚያሳይ ሪፖርቶች አሉ እሴን ትንሽ እንበልበት በዚህ ጉዳይ አሁን ያልከውን ሪፖርት አላየውም እሱን ሳይ ሐሳብ ልሰጥበት ይችላል ነገር ግን ኦሮሚያ ውስጥ የሚደረጉ እገታዎች ውስጥ ያገዛዙ እጅ አለ ብቻ ሳይሆን ባለቤቱም እሱ ነው ባይነኝ የእገታዎች ባለቤቱም እሱ ነው ይሄንን የምልበት ምክንያት ለክስ ሳይሆን አንደኛ መሰረት አለ መሰረቱ አንደኛ የአገሪቷ ውስጥ የተፈጠሩ ቅድም የተነጋገርንባቸው የኑሮ ውድነትና በአጠቃላይ ደግሞ የኢኮኖሚ ችግሮች የተፈጠሩት ይሄ አገዛዝ በተከተለው ፖሊሲ ተስፋ ሰንቀው የነበሩ ወጣቶች ምንም የሚይዙት የሚጨብጡት የኑሮ የገቢ ምንጭ አጥተዋል እነኚህ ወጣቶች ለዚህ ለጥፋት እንዲሆኑ ተደርገው ተጋልጠዋል ለችግር ተጋልጠዋል እና ይሄ ሰውን ተደራጅቶ ሰውን የማገት ሰውን አግቶ ገንዘብ የመጠየቅ ነገር ሰው ተስፋ ቆርጦ ወይ ወታደር እንዲሆን ተቀጥሮ ወይ ደግሞ በራሱ በኩል ጉልበትን የሚጠይቅ ጠመንጃን የሚጠይቅ ነገር ላይ ተሳትፎ ራሱን እንዲያበላ ሁኔታ ያመቻቸው ይሄ አገዛዝ ነው ባይነኝ ምክንያቱም እንደምታስታውሰው በኢህአደግ ጊዜ እንደዚህ አይነት ከፍተኛ ችግር እንዳይፈጠር ብዙ ጊዜ ችግር ይወራል ወጣቶችን ያደራጁ በትንሹ ገንዘብ እያበደሩ በፓርቲ ስምምነት ቢሆንም የሆነ ነገር ያደርጋል አሁን ወጣቶች ምንም የሚያነሱት ነገር ስለጠፋቸው ምንም ከመስራት የሚመለሱ አይመስለኝም ብዙ ቦታ ከኦሮሚያ ውጪ ኦሮሚያ ውስጥም እንደዚህ አይነት ተስፋ የመቁረጥ ነገር ያነበብኩ ይመስለኛል ስለዚህ በዚህ በኩል ባለቤቱ አገዛዙ ባለቤት ነው ባይነኝ እኔ ለዚህ ችግር ሁለተኛ አሁን አንተ እንዳልከው ጀነራሎቹ ከፍተኛ ደረጃ ላይ ያሉት አብይ በጣም በሚያዝልግጥ መልኩ ሀብት ያፈስባቸዋል በመካከለኛና ዝቅተኛ ደረጃ ላይ ያሉ አዛዦች የሚያገኙት ነገር እስከዛ ለዚህ ወጣቶችን ያደራጁ ይሄንን ነገር በተለያዩ ቦታዎች እንደሚሰሩ ነው አንድ ጊዜ
በሰሜን ሸዋ ውስጥ በተደረገው ነገር መሮም ሲናገር ሰምተው ይሆናል። እንደዚህ አይነት ነገር በስፋት እንዲሰራ የሚያደርጉት እነሱ ናቸው። ነገር ግን ይሄ ነገር ሁሉ ጊዜ ኦኤልኤ ነው የሚያደርገው፣ ኦኤልኤ ነው ሰውን የሚያግተው ብለው ይሄንን ፕሮፓጋንዳ እንደሚሰሩበት ይታወቃል። በዚህ በኩል የፖለቲካ ስራና በፕሮፓጋንዳ የመመከት ስራ ላይ ኦኤልኤ በዚህ በኩል ትንሽ ድክመት ያለበት ይመስለኛል። የመጨረሻ ጥያቄ ላድርገው ዶክተር ኢታና ካለ ጊዜ አንፃር ትንሽ ወስርኩብህ። አንድ 5 ደቂቃ አለ መሰለኝ፣ አንድ ሰዓት ነው የሰጠኝ። የስንዴ ፖለቲካ ትንሽ እንበልበት። ይሄ በጣም ወሳኝ ጉዳይ የኢትዮጵያ ሕዝብ ከጫፍ እስከ ጫፍ የሚመለከተው ጉዳይ ነውና ጠቅላይ ሚኒስትሩም ሽመልስ አብዲሳም በተለያየ ጊዜ ኢቭን አዲሱ ፕሬዝዳንት የስንዴ ፖለቲካ በጣም ፓርላማ ላይ ሲያወሩት የነበረ ጉዳይ ነው። በየጊዜው በጣም በአፍሪካ ቁጥር 1 ስንዴ አምራች ሆነናል፣ በዚህ ዓመት 30 ሚሊዮን ኩንታል ወደ ውጭ ኤክስፖርት እናደርጋለን፣ አስተማማኝ ነው፣ ትልቅ እርምጃ ነው፣ ትልቅ ስኬት ነው እያሉ በጣም ብዙ ፕሮፓጋንዳ የሰማንበት የስንዴ ፖለቲካ ነው። አሁን ደግሞ የነዳጅ ፖለቲካው ደግሞ በጣም ከባድ ሆኗል። ክራይሲሱ እንዴት እንደጨመረው እያየን ነው። ሰሞኑ ደግሞ ጅቡቲ 20 ሚሊዮን ኩንታል ስንዴ መግባቱ ሰምተናል። ወደ ኢትዮጵያ ሲገባ ደግሞ ታክስ እንዳይደረግ ተጨማሪ ታክስ እንዳይከፈልበት ተብሏል። በአንድ በኩል 30 ሚሊዮን ኤክስፖርት አደርጋለሁ ብላለች ኢትዮጵያ፣ በሌላ በኩል ደግሞ 20 ሚሊዮን ኩንታል ሰሞኑ በጅቡቲ እየገባ ነው። እንዴት ነው ይሄ ነገር? የስንዴ ልዩነቱ ኳሊቲው ነው ምንድነው? ይሄ በዚህ ጋር ያለ ፖለቲካ የመጨረሻና ለሰሚም ስለሚያስቅ እኛም ብንስቅ ሰው የሚገባው ይመስለኛል። ግራ የሚገባ ነገር ስለሆነ ማለት ነው። ብልጽግና ከእርዳታ ሰጪዎች ዘርፎ ሰርቆ ስንዴ ወስዶ እንደሚሸጥ በዓለም አቀፍ መገናኛ አውታሮች ነው የተነገረው። የተረጋገጠ ማለት የተረጋገጠ የዓለም ማህበረሰብ ሰምቶ ሚለው ነገር ጠፍቶት አፉን በእጁ የያዘበት ሁኔታ ተሰምቶ የማይታወቅ ዛሬ ዘርፎ መከላከያን አሰማርቶ ዘርፎ ግማሹን ደግሞ ሰርቆ ስንዴ አምርቻለሁ ብሎ ኤክስፖርት እያረኩ ነው ብሎ ፕሮፓጋንዳ ሰርቶታል። አሁን ይሄው እነሱ ተርፎን እየሸጠን ነው የሚሉት ስንዴ ከሀገር ውስጥ ጠፍቶ ይሄው ገዝተው እያስገቡ ነው። ስለሌለ ውሸት ኤክስፖርት ውሸት ሀገር ውስጥ የገባውን ስንዴ ዘርፈው ለእርዳታ ሰጪዎቹና ለውጪ ድርጅቶች መልሰው የሚሸጡት ካልሆነ ሀገር ውስጥ የሚመረተው ስንዴ አንሷል የለም። ለዚህ ነው ከውጪ የሚገዛው ምንም ጥያቄ አንድ እሱ ነው። ሁለተኛ የፕሮፓጋንዳው መሰረት እየበለጸግን ነው እልል በሉ፣ ይሄ በቃ ተቸግረናል፣ ገንዘብ አንሶናል፣ ኑሮ ውድነት ይዞናል የሚል ነገር አታውሩ የሚል አገዛዝ እኮ ነው። ስታዲ እየሞትክ ተመችቶኛል በል። እሱ ምለው ብቻ አይደለም፣ አንተ ራስህ የምትቸገረው ሰውዬ አልተቸገርኩም ተመችቶኛል እየበለጸግኩ ነው ይሄው እያደግን ነው በል። ይሄው አበባ ተለቅሷል፣ አገር አበባ በአበባ ሆኗል፣ ፓርክ በፓርክ ሆነናል፣ ህንጻ እንዳለ ህንጻ በህንጻ ሆነናል፣ መብራት በመብራት ሆናለች። ፍንት እልል በሉ አመዝግኑ እንጂ ተቸግር ያለው አትበሉ። ምክንያቱም ሰውየው ራሱ ሰው ፊት ለፊት ቆሞ እንደተናገረው መኪና ሳይኖረኝ አርጌ ተነስቼ ሄጃለሁ እና በዚህ ምክንያት ዛሬ መኪና አገኘው ብሎ የሚያስብ ሰውዬ ነው ስታል። አሁን ሰው ይሄንን እንደቀልድ ነው የሚወስደው አይደል? እሱ ግን ሳይኖረኝ ይሄው መሞተር እንደሚያነሳ ሰው አርጌ ሲነሳ ተነስቼ እየሮጥኩ ሰፈር ውስጥ እየሮጥኩ ለዳቴ ስኳር ገዝቼ ተመልሼ ከዛ በኋላ በ40 ምናምን አመቴ መኪና ገዝቻለሁ፣ አሁን እንዳውም ተርፎኝ መኪና አከፋፍላለሁ የሚል ሰው ይሄንን እንደ ፖሊሲ የሚናገር ሳይኖር አለኝ በል የሚል የብልጽግናን ወንጌል ካለምንም ሀፍረት ለድሆች እየሰበከ የሚውልበት ሁኔታ ነው።
ስለዚህ አንዱ የአገዛዙ የፕሮፓጋንዳ መሰረት አለን እንደውም ተርፎን እያደልን ነው ወደ ውጪም እየላክን ነው የሚል ለዚህ እኮ ነው ምንም ነገር ሳይኖር የተቸገሩ ሰዎች በስተው ይያሉ 40 እና 50 ሰዎችን በአመት በዓል ሰብስበው እንጀራ አብልተው የነሱ ቋንቋ አለ ማዕድ አጋሩ የሚል በየቀኑ እኮ ወደ ቢሮ ሲገቡ መንገድ ላይ የፈሰሱ ህፃናት መንገድ ላይ የወደቁ አረጋውያን ያዩ እኮ ነው የሚያልፉ ምንም ነገር አረጋው ነገር ግን ለፕሮፓጋንዳ ፍጆታ የሚያውለው ዋናው መሰረት ተርፎናል እያደግን ነው የሚል በወሬ አድገናል ብሎ የሚያወራ ምንም ነገር ተጨባጭ ሳይሆን አሁን በያደግ ጊዜ ኤግዛጀሬት የማድረግ ነገሮች አሉ ስንዴ ሲመረት በሁለት እጥፍ ወይ በሶስት እጥፍ አሳድጎ የመናገር ነገር አለ የኢኮኖሚ እድገት የሚለካው 8.5 እድገት ከታየ ጂዲፒ ላይ ወይ ደግሞ 10 ከታየ ያደገ 12 ሊድ ምንም ነገር ሳይኖር ግን ሰው እየተራበ ወጥቶ እያደኩ ነው አይደል ፖሊሲ ስላለው ይሄ ግን ምንም እዛ አገር ውስጥ ያለ ባህል ይሄ ሰው ምን ይለኛል የሚል ባህልን የረገጠ ሁሉ ሰው እያወቀ ዋሽቶ ራሱ የዋሸው ሳይበቃ አንተ ራስ ደግሞ እየተቸገርክ ተርፎኛል በል የሚል አገዛዝ ነው ስታይ ይሄ ነው የሚያስቀው ነገር ይሄ ነው ስንዴ ያመረትን ነው ተብሎ እየሸጥን ነው ወደ ውጪ ተብሎ ደግሞ እየገዛን ነው የሚባለው በጣም አመሰግናለሁ ዶክተር ኢታና ለሰጠን ጥሩ ጊዜ እጅግ አመሰግናለሁ ደግሞ ሌላ ጊዜ እንደማገኝ ተስፋ አደርጋለሁ ለነበረው ቆይታ እጅግ አመሰግናለሁ ዶክተር መልካም አመሰግናለሁ በጣም አመሰግናለሁ